ኪዳነ ምሕረት እናቴ ኋላ የመጣው ማለዳ ጀምሮ ከመጣው ጋር እኩል የምታስተካክል የእግዚአብሔር ምሕረት ይሄ ነው። ዓለም እንደሚሰጠው ያለ አይደለም ብሎ የተናገረው ከቃሉ ጋር ናቸው። እግዚአብሔር ከሁላችን ጋር ይሁን። አሁን ሰው የሚመስለው እንደዚህ ያለው እግዚአብሔር እንደ ሰው የሚቀና አይደለም። አሁን እግዚአብሔር ብርሃን ነው። እውነት አሰብ ድንግል ማርያም ብርሃን ናት። እውነት አሰብ አሁን ሌላው ምን ይላል ይችላል? ሊሆን አይችልም ብርሃን እግዚአብሔር ብቻ ነው ይላል። እግዚአብሔር እኮ እንኳን ለፍጡር ሲሰጥ የራሱ ሊገልበት ወይ የሱ ሊቀማ ለፍጡር የሰጠው ለሌላኛው ሲሰጥ ካንዱ ሳይነሳ ነው። ድንግል ማርያምን ብርሃን ናት ስላልናት የእግዚአብሔርን ብርሃን የምትቀማው የምትስተካከለው አይደለች። የሷ የስጦታ ነው። የሱ የጠባይ የባህሪው የሱ ምኑ ነው። የሷ ደግሞ እንደመጠኗ ነው የተሰጠ ነው። ተጸቅ የለባትም በፍጡርነቷ። እግዚአብሔር ከሷ አይደለም ከወዳጆቹ በወዳጆቹ ስም የወዳጆቹን ያህል ቃል ኪዳን ሲያወርስ ከወዳጆቹ የሚወልበት ነገር የለም። ባህሪው ሰላም ነውና እግዚአብሔር ሰጥቶ አይጸጸትም። ፍጡር ሰጥቶ ይጸጸታል። ቆይ ልንገራችሁ፣ እናንተ ብዙ ነገር ያደረጋችሁለት ሰው እኔንም ይጨምራል። ክዷችሁ ብታገኙት ይጸጽታችኋል። ወይ እንዲህ ታረግለት መኖሬ ነው እንጂ የሚቆጨኝ እንላለን። እግዚአብሔር ግን በበደልነው ጊዜ ሳንበድለው ያደረገልን ነገር አንስቶ ባልሰጣው ኑሮ ባልሰጣቸው ኑሮ አይልም። መሐለ እግዚአብሔር ለዳዊት በጽድቅ ወኢይእስህ እግዚአብሔር ለዳዊት በእውነት ማለ። ከማለም በኋላ አልተጸጸተም፣ አልተሰቀቀም። አይጸጸትም። እግዚአብሔር ለቅዱስ ዳዊት ልጅህን በዙፋን አኖርልሃለሁ ስላለው ቅዱስ ዳዊት የወንድ ሚስት ሲቀማ፣ ባልየው ሲያስገድል፣ ሲያመነዝር፣ እንቅፋት ሲገጥመው ለዳዊት እንዲህ ያለ ቃል ኪዳን ለምን ቃል ገባሁለት አይልም። እግዚአብሔር የወዳጅነት ዘመኑን እግዚአብሔር በጣም ምክንያት እንደ ሰው አኩርፎ አያበላሽም። እግዚአብሔር ፍቅር ነው የሚባለው ከዚህ የተነሳ ነው። እኛ ሲከፋል የፍቅር ዘመኖቻችንን እናበላሻቸዋለን። ሲከፋኝ ጊዜ አባቱ ብለን እንደልዘዋለን ማለት ነው። አሁን አንዳንድ ሰው አላችሁ እናንተ አሁን ሰው ሲያበሽቃችሁ ድሮ ሲጽፍላችሁ የነበረውን ቴክስት ሁሉ አይደል የምታጠፉት? በግምት ነው። ቴክስቱን ሁሉ ማጥፋት፣ ፎቶ ካለ መቅደድ፣ በቃ ምን የዚያ ሰው የሆነውን ነገር ሁሉ ብር ሁሉ ሰጥቷችሁ ከሆነ ቀደነት ይሻለኛል በክብሪት አይኩራት ወሎት ማለት ነው። ፍቅር ማለት ወዶ አለመጥላት ነው። እስኪ በሉ ፍቅር ማለት በሉ ምን ማለት ነው? ወዶ አለመጥላት ነው። ወዳጅነትን በጠብ አለማበላሸት። ጠብን በጠብነቱ ይዞ ሰኞ ከተጣላን ሰኞ ተጣልተን ነበር ተብሎ የሰኞ ጠብ ይታረምና ማክሰኞ የትናንትናው ፍቅር መቀጠል አለበት። ዛሬ በዛሬነቱ ነው መታረም ያለበት። እግዚአብሔር እንደዚህ አይጸጸትም። በገኔ ይባል አደረኩ ነው አይልም። ትናንትን ሰርዞ ዛሬ ያስቀጥላል። እንደዚህ ያለ ሰላም እሰጣችኋለሁ። ይሄ ነው እንጂ ትክክለኛ ምንድነው የምትሉት መያዣ፣ አረቦን፣ ጋራንቲ፣ አሹራንስ የምትሉት እናንተ ማለት ነው የሚባለው ይሄ ነው። ትክክለኛ መያዣ ሐዋርያትን ቀጥ አድርጎ የሚያቆማቸው መሰረት ይሄ ነው። ስለዚህ ምን ይላሉ? በተሳሳቱ ቀን እግዚአብሔር ዛሬ ስለተሳሳትኩ ጠልቶ ሊሆን ይችላል ብለው አይፈሩም ማለት ነው። ስለዚህ እግዚአብሔር ብሳሳትም የትናንትናውን ጥበቃ አያቋርጥብኝም ብለው ቅዱሳን ሐዋርያት ይጠነክራሉ። ደክሟቸው ጸሎት ቢያቋርጡ አይ ዛሬ እኮ ስላልጸለይኩ ዛሬ ሌሊት ተኝቼ ነው ያደርኩ እንደ ወር ሙሉ እንደተጋው ዛሬ ሳልተጋ ነው ያደርኩ እግዚአብሔር ይጠላኝ ይሆናል አይሉ።
በእግዚአብሔር ፍቅር ራሳቸውን ጥለው ካቆሙበት ክርስትናቸውን ይዘው ይቀጥላሉ። አባቶቻችን እንደዚያ ናቸው። እኛ ግን እንደዚህ ማድረግ አለብን። የእግዚአብሔር ቤተሰቦች እግዚአብሔር ሰላም ስለሆነ ኩርፍ እንደሚባል እንደሰው አድርገን መገመት የለብንም። የሚያኖረንም ይሄን ሰላሙ ነው። ችሎን የሚኖርም በዚህ ምክንያት ነው። የጠላን ይመስለናል። አሁን የሆነ ኃጢአት ሰርተን ስዕል ፊት ስንቆም እመቤታችን ሁሉ አኩርፋን ይመስለናል። ከዚህ በኋላ እንደው የሱማን አልጠራም ነው ዳስ ማረም ነው ዚዋን አልነከ ሰይጣን እኮ ነው ትትና አስመስሎ እንደዚህ አድርጎ ከእመቤታችን ሊያረቀን ከእግዚአብሔር ሊለየን እግዚአብሔር እንደተቀየመን እንድናስብ በማድረግ አጉል ትትና ሰጥቶ ትልቅ ትዕቢት እያጎናጸፈን ማለት ነው። እግዚአብሔር ሰላም ነው። እስኪ በሉ እግዚአብሔር ሰላም ነው። እግዚአብሔር ምንድነው? ሰላም ነው እግዚአብሔር። ይሄንን ሰላም ለማን ሰጣቸው? ለሐዋርያት በሉ እንጂ። እሺ ሊቃውንቱ መልሶች ተረጉሙ። ሰላሜን እተውላችኋለሁ አላቸው። ሰላም የተባለች ወንጌል ናት ብለው ይተረጉማሉ። ወንጌልን እሰጣችኋለሁ ማለቱ ነው። ስለዚህ እግዚአብሔር ለሐዋርያት የሰጣቸው ሰላም አንድ ስጋውና ደሙ፣ ሁለት ሀብተ መንፈስ ቅዱስ፣ ሶስት ወንጌል። እነዚህ ሰላምን ይሰጣሉ። ስጋው ደሙን መቀበል፣ ከመንፈስ ቅዱስ አለመለየት፣ ወንጌልን መማር ሰላም ይሰጣል። ያልተማረ ሰው ብዙ ጊዜ ሰላም የለውም። ሰላም እንዳጣ ነው የሚኖረው። ለምን? መንገድ ይጠፋዋልና። ትክክል ሆኖ ሳለ የተሳሳተ ይመስለዋል። መነሳት ሲገባው ወድቆ የቀረ ሊመስለው ይችላል። እያለው የሌለው ሊመስለው ይችላል። ሳይኖረው ያለው ሊመስለው ይችላል። ታሞ ጤነኛ ሊመስለው ይችላል። ጤነኛ ሆኖ ደግሞ ማትረባነህ ሊለው ይችላል። ስለዚህ ዕውቀት ብርሃን ነው። የአንድን ነገር ትክክለኛ መልኩንና መንገዱን የሚያሳየን ዕውቀት ነው። ያችም ዕውቀት ወንጌል ናት። ወንጌል ሰላም ትሰጣቸዋለች። አንብቧት፣ ተማሯት፣ በቃላችሁ አጥኗት፣ ያዟት፣ ሰላም ይሰጣቸዋል። አባቶቻችን ለምሳሌ እንዴት ሰላም እንደሚገዙ የሚገርማችሁ ቃሉን ብቻ በማስታወስ ከመከራ ይጸናሉ። እንዴት እንደጸኑበት አመጣላችኋለሁ። ሰላሜን እተውላችኋለሁ። ሰላም ምንድን ነው? ብዙ ሊቃውንት ብዙ ትርጉም ሰጥተውታል። የነፍስ መረጋጋት ነው ብለው ይተረጉማሉ። ሰላም ማለት የነፍስ መረጋጋት። ሁለተኛ ደግሞ የአእምሮ ጸጥታ ነው ብለው ይተረጉማሉ። ሰላም ማለት የአእምሮ ጸጥታ። ሶስተኛ ሰላም ማለት የበጎነት እረፍት ማለት ህብረት ማለት ነው። የበጎነት እረፍት። አራተኛ ሰላም ማለት የፍቅር ገመድ ማለት ነው ይላሉ። የፍቅር ገመድ። አምስተኛ ሰላም ማለት ጽኑ ተስፋ ማለት ነው ይላል። ጽኑ ተስፋ። ለሰው ሰላምን የሚሰጠው እነዚህ ናቸው። የአእምሮ ጸጥታ፣ የነፍስ ስክነትና መረጋጋት፣ የበጎነት ህብረት፣ የፍቅር ገመድ፣ ጽኑ ተስፋ። እነዚህ ለሰው ልጅ ሰላምን ይሰጡታል። አላችሁ የላችሁም? አላችሁ? እግዚአብሔር ከሁላችን ጋር ይሁን። ሰላም ማለት እነዚህ ናቸው። እነዚህን ያገኘ ሰው የነፍስ ስክነት ወይም የነፍስ እረፍት፣ የነፍስ መረጋጋት የሚመጣው ነፍስ ሁልጊዜ ሩጫዋ እግዚአብሔርን በማግኘት ላይ ነው። ነፍስ ከእግዚአብሔር ጋር ስትገናኝ ሰው ሰላማዊ ይሆናል። በነገራችሁ ላይ ሰይጣን ክርስቶስ ከሰዎች ጋር እንደሌለ የሚያረጋግጥበት አንዱ ማረጋገጫው ሰላም የለሽ መሆናቸውን በማየት ነው። ሰላም የሌላቸው ሰዎች ክርስቶስ ከነሱ ጋር እንደሌለ ምስክሮች ናቸው። አንድ ነገር ሲሰሙ ፊታቸው ደም የሚለብስ፣ የሚደነግጡ፣ የሚረበሹ፣ በትንሽ ነገር ቁጣቸው የሚነድ፣ ተስፋ የሚቆርጡ፣ የጀመሩትን የሚያቋርጡ፣ መንገዳቸውን የሚያቆሙ፣ እቅዳቸውን ሁሉ የሚያበላሹ፣ በአንድ ጊዜ የ20 የ30 የ40 ዓመት እቅዳቸውን በ30 ደቂቃ ጠብ ሁሉ የሚያበላሹት እነዚህ ክርስቶስ አብሯቸው የለም። ፍርሃት የሚላቸው እነዚህ ክርስቶስ አብሯቸው የለም። ነፍስ ከክርስቶስ ጋር ስትገናኝ ሰው በጦርነት መካከል በሰላም ያድራል።
ነፍስ ከክርስቶስ ጋር ስትገናኝ ምንድነው የሚያገናኛት? ጸሎት ያገናኛታል። ንጽህና ያገናኛታል። ኃጢአትን አውጥቶ መጣልና መናዘዝ ነፍስን ስክል እንድትል ያደርጋታል።